ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንግዲህ በዚህ ሰዓት አሁን በዚች ባለንበት ሰዓት የሚገርም ቆንጆ ነገር ይዤላችሁ ቀረብኩ። ፕሮሚስ ከዚህ በፊት እንደገባሁላችሁ ማለት ነው። ይሄ ፕሮሚስ ወይ ደግሞ ዛሬ ይዤላችሁ የቀረብኩት ነገር እስቲ እኔ ነካ ነካ ከሚያደርጋቸው ወይ ከሚዳሳቸው ነገር የተወሰኑ ኮንሰፕት ታገኛላችሁ። ከዛ ደግሞ ሞር ሙሉ የተሟላ ነገር ደግሞ የተሟላ እውቀት ደግሞ የምታገኙ ደግሞ ሴሽን ሁሉ አዳምጣችሁ ስጨርሱ እንደሚሆን እና በዛ አንደርስታንዲንግ ደግሞ ሙሉ እውቀት እንደሚኖራችሁ ሙሉ እምነቴ ነው ማለት ነው። ሰዎች ለምሳሌ እኔ ከሚያስብ ሌላ ሰው ቢያስብልኝ፣ ሌላ አካል ቢያስብልኝ፣ እኔ ከሚሰራ ሌላ ቢሰራልኝ፣ እኔ ከሚያረግ ሌላ ቢያረግልኝ፣ እኔ ከሚለፋ ሌላ ቢለፋልኝ፣ እኔ ከሚወጣ ከሚወርድ ሌላ ቢወጣ ቢወርድልኝ፣ እኔ ምንም ነገር ባልነካ፣ እኔ ነገር ትንሽ ነገር ኮንትሪቢዩት ቢያደርግ ወይ ደግሞ ባላረግ፣ እኔ ምንም አይነት ልፋት ድካም ውስጥ ባላልፍ፣ ምንም ኤክስፒሪየንስ ባላረግ እና ሌላ አካል ከኔ የፈጠነ ከኔ በጣም የባሰ ከኔ በጣም ፐርፎርም የሚያደርግ አካል ወይ ደግሞ ፓርት ሰፖርት ቢያደርገኝ በጣም ውጤታማ ሆናለሁ፣ ሰክሰስፉል ሆናለሁ እና ያንን ስራ እኔ የሚሰራውን ስራ በተሻለ ስራ አቀላጥፎ የሚሰራልኝ ነገር ፈልጋለሁ፣ ህይወቴን የሚያቀልልኝ ነገር ፈልጋለሁ በማለት የሰው ልጅ ምርምር፣ የሰው ልጅ ኢንቨስቲጌሽን፣ የሰው ልጅ እንግዲህ ጥናትና ቴክኖሎጂ ሳይንስ አሁን የደረሰበት በጣም የሚገርም 21 ሴንቸሪ በጣም ሮክ ያደረገ ያነቀነቀ እና ሼክ ያደረገ ቴክኖሎጂ ነው ዛሬ ይዤላችሁ የቀረብኩት። ይሄም እንግዲህ የዘመናችን የአሁናዊ ጊዜ መነጋገሪያ የሆነው ስለ ኤአይ ነው። ኮንግራቹሌሽን ጋይስ፣ ጃንጎ ነኝ። እንግዲህ እስከ መጨረሻ እንደምታዳምጡኝና በደንብ ደግሞ እንደሳ እንደምታደርጉ ሙሉ እውቀት እንደምታገኙ ተስፋ አለኝ። ወደ ነገሩ አም ዳይቪንግ ኢን ናው። ኤአይ ምንድን ነው? አርቲፊሻል ኢንተለጀንስ። እንግዲህ አርቲፊሻል ነው ግን ኢንተለጀንት ነው። እንግዲህ ኢንተለጀንስ ማለት ኮንሽየስ ሆነ ሰው ሲማር አንደርስታንድ ሲያደርግ አዌር ሲሆን የሆነ ነገር ሲያስታውስ የነገ የትላንትና የከዚህ በፊቱ ነገሮቹ ሲበርድ ሲሞቅ ደስ ሲለውም ሲያዝን የተለያየ ፊሊንግ ውስጥ ሰው ኤክስፒሪየንስ ያደርጋል። ይህን ሁሉ ኤክስፒሪየንስ የሚያደርግበት ወይ ደግሞ አንደርስታንድ የሚያደርግበት ኢንቫይሮንሜንት ኮንሽየስ የሆነ ማይንድ ኖሮት ኢንቴሊጀንት ሆኖ ነገሮችን ማኔጅ ያደርጋል፣ ቻሌንጁን ማኔጅ ያደርጋል፣ ሬዚሊየንት ይሆናል፣ መፍትሄ ይፈልጋል፣ ሶሉሽን ይፈልጋል ለነገሮቹ ቻሌንጁንም እና ሶሉሽኑንም አብሮ ኮምፕሊመንት በማድረግ የተለያዩ ሚቲጌሽኖችን ያስቀምጣል። ይሄ የሰው ልጅ ኮንሽየስ ማይንድ ወይ ደግሞ የሚሰራ ኢንቴሊጀንት ወይ ደግሞ የኮንሽየስ የኢንቴሊጀንት ማይንድ ነው ወይ ደግሞ የሰው የተሰኘ ነገር ከሌሎቹ ሂሳብ ከሌሎቹ ነገር የተለየንበት ምክንያት አንዱ ኢንቴሊጀንት ስለሆነ ነው። ኢንቴሊጀንት እውቀት ስላለን ነው። የተሻለ ነገር ፐርፎርም ስለምናደርግ ምክንያታዊ ስለምንሆን ለምናደርገው ነገር ሁሉ ነገር ስሜት ስላለና ለዛ ነገር ደግሞ ትክክለኛ ግብረ መልስ ወይ ደግሞ ትክክለኛ ሬስፖንድ ስንሰጥ ነው ማለት ነው። ሶ ኤአይ አርቲፊሻል ኢንተለጀንስ እንግዲህ በዘመናችን አንዱ ትልቅ ያደረገው ነገር እና ሰዎች ሁሉ ኢንተረስትን ያሳደረው ወይ ደግሞ ዓለማችን ወደ እነሱ ኢንተረስት የሄደችበት አንዱ ምክንያት የዚህን ሰው የሚሰራውን ስራ እኔን ተክቶ የሚሰራልኝ ፕሮዳክቲቭን የሚጨምርልኝ ውጤታማ የሚያደርግልኝ እና በደንብ ደግሞ ስፒዱን ጨምሮ ሰክሰስፉል በፕሮዳክሽን በስራ በተለያዩ ዘርፍ ቶሎ ብዬ በፍጥነት ውጤታማ ስህተት የቀነሰ ወይ ደግሞ ሳልሳሳት ብዙ ስህተት ሳልገባ ምርጥ ነገር ፐርፎርም የሚያደርግበትን አቅም ሰጠኝ የሚሰጠኝ ነው ብሎ ነው ወደ እነዚህ ቱል የገባው ማለት ነው። የነዚህ ቱል እንግዲህ የኤአይ ወይ ደግሞ የአርቲፊሻል ኢንተለጀንስ ስጋትና ወይ ደግሞ ይዞ የመጣ እድል ወይ ደግሞ እድሉ ምንድን ነው የሚለው ነገር ትንሽ ነካ ላይ አድርጎ እስቲ አንደኛ ይዞ የመጣው እድል እንግዲህ የነገርኳቸው ነው። በቃ የሰው ልጅ ያለ ድካም በፍጥነት የሚሰራ ሚስቴክን የቀነሰ ኢረሮቹን አቮይድ ያደረገ ኦልሞስት ፐርፌክሽን በሚባል ደረጃ በሰው ልጅ ከሰው ልጅ በተሻለ ሁኔታ ፐርፌክሽን የሚሰራበትና በጣም ቀልጣፋ በሆነ ሁኔታ ፐርፎርም የሚያደርግበትን ሁኔታ ነው ይዞልን የመጣ ማለት ነው። አሴም ታይም ደግሞ ሳይድ ኢፌክት ወይ ደግሞ ሪስክ ብለን የምናስበው ነገር እንግዲህ አስቡ። አሁን በአሁኑ ጊዜ ምንድነው ምድር ላይ ያለለ ግን ሰው የሚመስል ጉዝ ነገር ይፈጥራል። ኢሜጅ የሚባለው ነገር መፍጠር ይችላል። የተለያዩ ነገሮችን መፍጠር ይችላል። እንደ ሰው የሚናገር ነገሮችን መፍጠር ይችላል። ሰውን በቀላሉ ቻት አድርጋችሁ ሰው ሲጠኝ የዚህ የገጠር ሰው
የከተማ ሰው፣ የተማረ ሰው፣ ያልተማረ ሰው፣ ተማሪ ዩኒፎርም የለበሰ ያለበሰ፣ ራቁት የቆመውን ሰው የፈለጋችሁትን ነገር ጥቁር፣ ነጭ፣ ቀይ የፈለጋችሁትን ነገር ጠይቃችሁ ከዛ ምን ያደርጋል? ኢሜጁን ዲስፕሌይ ያደርግላችኋል፣ ያመጣላችኋል። ይሄ ሰው እንግዲህ ምድር ላይ የለም ብትፈልጉ ምንም ብታስሱ። ስለዚህ ምን ያደርጋል? ለነዚህ ፊልም በመስራት የነዚህን የሆነ አክቲቪቲ ውስጥ በማስገባት ራሱ የሚሰራውን ስራ የለነሱ ተክቶ እነሱ እንዲሰሩ ያደርጋል ማለት ነው። ደከመኛ ይሉም ልፋት የለም ምን የለም ፕሮዲስ ያደርጋሉ ማለት ነው። ሪዛልቱ አያችሁ። ኤአይ የደረሰበት ወይ ደግሞ አርቲፊሻል ኢንተለጀንስ የደረሰበት ደረጃ በጣም አስጊና አስፈሪ የሆነበት አንዱ ይሄ ሴኩሪቲ ላይ በጣም በተለያዩ ሁኔታ ሴኩሪቲ እንግዲህ የአንዱ የሴኩሪቲ ወይ ደግሞ የሴኩሪቲ ስጋት ወይ ደግሞ የሚያመጡት አንዱ ምንድነው? የአርቲፊሻል ኢንተለጀንስ በጣም ከሰው ወይ ደግሞ ከሰው የላቀ ወይ ደግሞ ከሰው እኩል ፐርፎርም የማድረግ ነገ የሚከሰትበት ወይ ደግሞ ሀፕን የሚያደርግበት በጣም ሩቅ ነው ተብሎ የማይታሰብና አስደማሚ የሆነ ውጤት ይመጣል ተብሎ አስገራሚ የሆነ ሰውን ማሰብ እንደዚህ ለካ ሰው ማሰብ አይችልም እንደ ሰው ደካማ ነው ከአርቲፊሻል ኢንተለጀንስ አንፃር ሰው ምንም አይረባም የሚባልበት ጊዜ እየመጣ ነው ጋይስ፣ እየመጣ ነው። ሩቅ አይሆንም። እርግጠኛ ነኝ የዛሬ 4 ዓመት የዛሬ 5 ዓመት ወደፊት የሚመጣውን ውጤት አብረን የምናይ ይሆናል። ያድርሰን ነው ለነዛ ነገር ለዛ ጊዜ ነው ብዬ የሚለው ማለት ነው። ሰው ድሮ ታውቃላችሁ፣ ለምሳሌ ዲግሪ የጨረሰ ዲፕሎማ የጨረሰ ከዛ በኋላ ኮምፒውተር ስልጠና ካለው ኮምፒውተር ከወሰደ እንደ ኮምፕሊመንተሪ መቀጠር ችግር ነው። አሁን ኤአይ ተጨማሪ ኮርስ ተጨማሪ እውቀት ካሌላችሁ ነገ ከነገ ወዲያ ዛሬ አይደለም ነገ ከነገ ወዲያ ለመቀጠር ስራ ለማግኘትም እንደ ኮምፒውተሩ እንደ ሌሎች አዳጋች የሚሆኑበት ጊዜ ኦሬዲ ደርሰንበታል። ዊ አር ኢን ኦሬዲ እና በእኛ ሀገር በጣም በከፍተኛ ስለ ኤአይ በከፍተኛ ሁኔታ እንደ ፖሊሲ እንደ ሀገር በከፍተኛ ሁኔታ እየተሰራበት ያለው አንዱ ትልቁ ሴክተር ነው። የራሱን ፒላር የራሱን ትልቅ በቃ እንደ አንድ ተቋም ሆኖ እየሰሩበትና በጣም ትላልቅ ነገሮችን እየተሰራበት ያለው ሴክተር ነው ማለት ነው። ለዓለም ጋር ተወዳዳሪ ዓለም ጋር በጣም ትልቅ ነገር ከሚሰራው ዓለም ጋር ለመድረስ ሩጫው ወይ ደግሞ ስራው በጣም በፍጥነት እየተሰሩበት ያለበትን ሁኔታ እያየን ነው ጋይስ። ሶ ዌር አር ዊ እኛ ሴሱ ጋር የቱ ጋር ናል የሚል ነገር ነው እንግዲህ ዛሬ የሚያሳያችሁ ማለት ነው። ሞር ስለ ኤአይ ስለ እያንዳንዱ ኤአይ ምንድነው ይሄ ኤአይ ምንድነው ይሄ ኤአይ ምንድነው የሚለው ነገር በሌላ ጊዜ ምናልባት ዳሳ ወይ ደግሞ ካቨሬጅ ሰጥተን በደንብ ደግሞ ዳሳ እናደርጋለን። ዛሬ ግን ስለ ሶስቱ ኤአይ አሁን የምንጠቀምባቸው በተለይ አንዱ ናሮ ኤአይ የሚባለው ሌላ ደግሞ ወደፊት ሀፕን የሚያደርግ ጀነራል ኤአይ ወይ ደግሞ ጀነራል አርቲፊሻል ኢንተለጀንስ እና ሱፐር አርቲፊሻል ኢንተለጀንስ የሚባል ደግሞ ቀጣይ ላይ በኮንሴፕቹዋል ደረጃ በሀሳብ ደረጃ ያሉት ሁለቱም ማለት ነው እንመጣበታለን ማለት ነው። ጊዜው ሲደርስና ምን ይሰራሉ የሚልም ነገር ዲቴል ወይ ደግሞ ሲሰሩ ምን ያደርጋሉ የሚለው ነገር እናያለን። አሁን ግን ስለ ናሮ ኤአይ ወይ ደግሞ አሁን የምንጠቀማቸው አክቲቪቲ ውስጥ ያሉትና አሁን ፐርፎርም የምናደርግባቸው ናሮ ኤአይ ትንሽ አሳያቸዋለሁ ማለት ነው። ናሮ ኤአይ የሚባሉት ምንድናቸው? እና ቻትጂፒቲ እና ጄሚናይ የጉግል እንግዲህ አዱ ሞዳል መልቲ ሞዳል ቨርዥን የጄሚናይ ታውቃላችሁ። ቻትጂፒቲ ደግሞ በጣም በአሁኑ ጊዜ ዲስራፕቲቭ የሆነ ቴክኖሎጂ ይዞ የመጣ የሚገርም ኤአይ ነው። ናሮ ኤአይ ሆኖ ግን ምንም ነገር ጠይቃችሁ ከዛ የማታገኙት ነገር እስከሌለ ያሌለ እስከሚመስል ድረስ የምትፈልጉትን ነገር የሚሰጥ በጣም የሚገርም ነው ማለት ነው። ሶ ኮፓይለትም እንደዚሁ የሶፍት የማይክሮሶፍት ፓርት ኢኖቬሽን ወይ ደግሞ ስለ ኤአይ ስለተጻፈ ስለ ዳታ ስለተለያዩ ነገር የሚሰጠን ነገሮች ናቸው ማለት ነው። ሶ እነዚህ ኤአይዎች ወይ ደግሞ እነዚህ አሁን የምንላቸው ኤአይዎች ምንድን ናቸው ብለን ስናየው አንዱ የሚሰሩት ምንድን ናቸው ብለን ስናየው አንዱ የምንጽፋቸው ነገሮች ለምሳሌ ሪፖርት ሊሆን ይችላል፣ ፕላኒንግ ሊሆን ይችላል። ለምሳሌ ድሮ 2 ወር 1 ወር የሚፈጅብን ወይ ደግሞ በተለያዩ ብዙ ቀናት የሚፈጅብንን እና ብዙ ጊዜ የሚያቃጥልን ነገር ምን ያደርጉ ማለት እነሱ በጣም አሳንሶ በሰዓታት ወይ ደግሞ በቀናት ወይ በተለይ በትንሹ በቃ 3 ሳምንት 4 ሳምንት ምናምን ሊፈጅብን የሚችሉ በአንድ ሰዓት ወይ ደግሞ በ2 ሰዓት በእኛ ኢንፑት በሰጠነው ኢንፑት መሰረት የሚሰጡ ናቸው ማለት ነው። ስለዚህ እነዚህ ኤአይ እንዴት ነው እንደዛ የተሰሩት? እንዴት ነው ዲዛይኑ እንደዛ የሆነው ብለን ስናይ አንዱ ኤአይ ወይ ደግሞ አርቲፊሻል ኢንተለጀንስ ማሽኖችን በማሰልጠን ማሽኖችን ስልጠና እንዲያገኝ በማድረግ ለምሳሌ አስቡ፣ አንድ ህፃን ውሰዱ፣ ስለ ብርቱካን ስለ ሎሚ ቢትነግሩ ሎሚ ከለሩ ይህን ትመስላለች፣ ቢጫ ናት እና ግሪን ናት፣ ቅጠሉ እንደዚህ ይመስላል። ቴስት ስናረጋት ደግሞ ይመራል ወይ ደግሞ ጎምዛዛ ናት ሎሚ ዊኖት
እና በቃ እንደዚህ ነገር አላት፣ ፍሬ አላት፣ ደስ ይላል፣ ሎሚ ለጤና ጥሩ ነው ምናምን ብለን ከልጅነት ጊዜ ጀምሮ ከተወለድንበትና ራሳችን ከማወቅ አካባቢ ጀምሮ ስለ ሎሚ ሲነግሩን ነበር። ቤተሰብ፣ ጎረቤት፣ ኤቭሪበዲ ስለምናውቀው ነገር ስለ ከብቶች ሊሆን ይችላል። ባይዘው ገጠር ነው ያደግኩትና ስለ ከብቶች ስለ ምንድን ነው ስለ በቃ እዛ አካባቢ ላለው ነገር ለርን እንድናደርግ እንድናቅ ወይ ደግሞ እንድንማር ስንደረግ ነበረ። ስንሳሳት እያረሙን አይ እንደዚህ በል እንደዚህ አይደለም፣ አይ እንደዚህ በል እንደዚህ አይደለም እየተባለን እየታረም ኮሬክቲቭ አክሽን ወይ ደግሞ ከረጅም ጊዜ ትምህርት በኋላ ደግሞ ገብቶን አንደርስታንድ አድርገን ከዛ በኋላ ያንን ነገር መጥራት ያንን ነገር ቴስቱንም ሁሉንም ከለሩንም ማወቅ ጀመርን ማለት ነው። በተመሳሳይ እንግዲህ ኤአይ ምን ያደርጋሉ? ማሽን ይማራል። ማሽን እንደኛ እንዲማር ነው የተደረገው። ማሽን ላይ ዳታ ይሰጣል። ማሽን ላይ እስካሁን የተፈጠሩ ዳታ ጉግል ላይ የተፈጠሩ ሁሉም ላይ የተጻፉ ሪሰርቾች ሊሆን ይችላል ኤቭሪቲንግ የተጻፉትና እዛ ጋር ያሉትና ዓለም ላይ ተፈጠረ የተባለው ሁሉ እዛ ጋር ፊድ ይደረጋል ወይ ደግሞ ይሰጠዋል ማለት ነው። ሲሰጥ ለምሳሌ እንዲህ ሲባል እንዲህ ብለህ መልስ፣ እንዲህ ሲባል እንዲህ ብለህ መልስ፣ እንዲህ ሲሳሳት ምን ያደርጋሉ? ገብቶ ያስተካክላሉ። ሲሳሳት እንዳይሳሳት ገብቶ ያስተካክላሉ። ጉድ ሞርኒንግ ስትላቸው ጉድ ሞርኒንግ ሴር ይላቸዋል። በረደኝ ስትላቸው ኦ ምናምን ይላል። እንደ ሰው ፊል ያደርጋል። ሶሪ ምናምን ይላል። የሆነ ነገር ስትሉት የሆነ ነገር ምንድን ነው እስከምትሉ ድረስ እና ሰው ነው የሚያናገረኝ ወይ ደግሞ ከሰው ጋር ነው እያወራ ያለው እስከምትሉ ድረስ በጣም ሰርፕራይዝ ያደርጋቸዋል። ፎቶ እንዲህ አይነት ስትሉ ፎቶ ይሰጣቸዋል። የሚናገር ሰው ስለሆነ ነገር ሰጣችሁ ኢንፑት ሰጣችሁ ተናገር ብትላችሁ የሚናገር ሰው ይሰጣቸዋል። ግን ሰው ምድር ላይ ያ ሰው የለም። ግን በቃ ፊዚካሊ ለብሶ ሰው መስሎ የሚመጣ ነገር ማለት ነው እና ሰርፕራይዝ የሚያደርግና በጣም አጀብ የሚያሳይ የሆነ ቴክኖሎጂ ነው ሀፕን ያደረገ ማለት ነው። ሶ ከዛ ደግሞ ለምሳሌ እናንተ የሰጣችሁት ዳታ ኢንፑቱ ትክክለኛ ካልሆነ ይጠይቃችኋል። እንዲህ ማለት ፈልጋችሁ ነው፣ እንደዚህ ማለት አስባችሁ ነው ምናምን ይላል። ፕሮምፕት ኢንጂነሪንግ የሚባል አለ። ፕሮምፕት ኢንጂነሪንግ ማለት ጉግል ለምሳሌ ሰርችንግ ኢንጂን ነው አይደል? ገብተን ለምሳሌ እንጠይቃለን ዋት ኢዝ አኒማል፣ ዋት ኢዝ ካው፣ ዋት ኢዝ ኦክስ፣ ዋት ኢዝ ሰምቲንግ ካር እና ፕሌን ብለን ሲጠይቁ ዲፋይን ያደርጋል ጉግል። ፕሌን ማለት እንደዚህ የሚበር ምንድነው፣ ከትል ማለት እንደዚህ የጠየቅናቸው በቃ ይሰጡናል። ኦልሬዲ ሪካርድ ነው ዶኩመንት ነው እንዲህ ብሎ ስጥ ተብሎ ኢንስትራክሽን ተሰጥቷል። ግን የአይ ሰፖርተር የለም። የአይ ሰፖርተር ሲሆን ግን ፕላስ የሚያደርገው ምንድነው? ይሄ ከጉግል ሰርችንግ ኢንጂን በላይ ፐርፎርም የሚያደርገው ምን ያደርጋል? ለምሳሌ ለፕላኒንግ ለምሳሌ ፕላን ፕሮጀክት ፕሮፖዛል ሰጥተነው ለምሳሌ በጀቱ ይሄን አይል ነው፣ በዚህ ናይል የሰው ኃይል አሰማራለሁ፣ በዚህ ጊዜ እንዲያልቅልኝ ፈልጋለሁ፣ ኮንቲንጀንሲ ፕላን ደግሞ እንዲያርግልኝ፣ የሰው ኃይል የሚያስፈልገውን ይሄን ያህል እፈልጋለሁ፣ ግን ደግሞ ፕሮፖዝ አድርግልኝ። የተወሰኑ ነገር ብቻ ይህን ሰጥተነው ሮም ዳታ ትንሽ ነገር ማሰብ እንዲችል ወይ ደግሞ ያን ነገር እኛ የፈለግነው ነገር ማወቅ እንዲችል ፕሮምፕት ኢንጂነሪንግ በሚባለው ኢንፑት እንሰጠዋለን ማለት ነው። ጽፈን እንሰጠዋለን እዛ ጋር ማለት ነው። ሰርችንግ ላይ ሲንሰጠው የሚገርም በፓወርፖይንት ሊስት ወይ በፒዲኤፍ ሊስት ወይ በወርድ ዶኩሜንት ሊስት ወይ በምን አይነት ሊስት ወይ እስከምን ደረጃ እና በጣም ኢዚ ሆኖ እንዲመጣ ወይ ደግሞ ለእኛ ቀላሉ እንዲመጣ ያደርጋል ማለት ነው። ስለዚህ እኔ በፓወርፖይንት ላለው ወይ ደግሞ በፒዲኤፍ ወይ ደግሞ በኤክሴል ሽት ላይ ካልኩሌት አድርገህ ይሰጠኝ ላለው በጀት ይሰጠኛል ማለት ነው። ሰርቶ ይሰጠኛል። እዛ ጋር ገብቼ ኤዲት ማድረግ የሚያደርገውን አደርጋለሁ ወይ ደግሞ የሚያሳቅሉ አደርጋለሁ። ካልሆነ ደግሞ ፐርፌክት ከሆነ መውሰድ እንችላሉ ማለት ነው። ትንሽ ኮሬክሽን ነገር አድርጌ መውሰድ ይችላሉ። እንግዲህ ያስቡት ሰዎች በጣም በተለያዩ ሁኔታ ማኒፑሌሽኖች አሉ። በዚህ ጊዜ ኤአይ ጋር በተገናኘ ሰዎች የተላከላቸውን ነገር ወዲያው መቀየር፣ ወዲያው ማኒፑሌት የማድረግ ወደ ቼንጅ የማድረግ ቺት የማድረግ በጣም ከፍተኛ የሆነ ቴክኖሎጂ ዲስራፕቲቭ የሆነ ቴክኖሎጂ ውስጥ ነው ያለነው እና አድቫንቴጁ ከሳይድ ኢፌክቱም ከጎንዮሽ ችግሮቹ አብሮ ማድረግ አለብን። በጣም የሚገርም ድራስቲክ ሆነ ወይ ደግሞ የሆነ ዲስራፕቲቭ ሆነ ቴክኖሎጂ ነው እጃችን ላይ ገባ ማለት ነው። ሶ ምንድነው ብዙም ጊዜ የምናደርገው ወይ ደግሞ በትክክል ጠይቀን ሊሰጠን የሚገባውን ነገር ፕሮምፕት ኢንጂነሪንግ ወይ ደግሞ ስንጽፈው በትክክል ብንጽፈው በትክክል ብንጠይቀው፣ ለምሳሌ ውሃ አምጣልኝ ይላል። ውሃ አምጣልኝ ስለው ውሃ የሚጠጣ ነው ሰው ካለ ሰው ከሆነ ማለት ነው የሚጠጣ ነው ወይስ የሚታጠብ ነው ይለኛል አንድ ሰው ወይ ደግሞ ልጅ የሚጠይቀው። አይ የሚጠጣ ነው ስለው ያው በብርጭቆ ነው ወይስ በጣሳ ነው ምናምን ሊል ይችላል። አያችሁ፣ በብርጭቆ ያመጣልኛል። ፐርፌክት በቃ ትክክል ነው። የሚታጠብ ካልኩ ግን በጆክ ሊያመጣ ይችላል፣ በትልቅ ነገር ሊያመጣ ይችላል። አያችሁ፣ አንዳንድ ሰው ውሃ ስጠኝ ብቻ ነው የሚለው። አንዳንድ ሰው ደግሞ ውሃ በብርጭቆ ስጠኝ ይላል። ሃው ማች ኢት ኢዝ ቬሪ ስፔሲፊክ። ውሃ ስጠኝና
ውሃ በብርጭቆ ስጠኝ በጣም ይለያያል። አይደል? በብርጭቆ ከሆነ ለመጠጣት ነው ወይ ብላችኋል? አዎ ለመጠጣት ነው ይላቸዋል። እስከዚህን አይል ጠይቋቸው። እስከዚህን ዲቴል ሰው አራት ሰው ወይ ደግሞ አምስት ሰው ስለ ውሃ ጠይቁ። ውሃ ፈልጋችሁ ለመጠጣት ፈልጋችሁ ጠይቁ ይባሉ። አራቱም አምስት ሰዎች የተለያዩ ጥያቄዎች ነው የሚጠይቁ። አንዱ እባክህ ጠምቶኛል ጠምቶኛል ሊል ይችላል። ከጠማው ውሃ ነው ቢራ ነው የሚጠጣው፣ ወይ ደግሞ ሌላ ነገር ነው ለስላሳ ነው የሚጠጣው። አስቡ። አንዱ ደግሞ ምን ሊል ይችላል? ውሃ ፈልጋለሁ ሊል ይችላል። ውሃ በጣሳ ነው በብርጭቆ ነው ሊባል ይችላል። ደግሞ ስፔሲፊክ መሆን ስላለበት ማለት ነው። ሁለተኛው ሰው ደግሞ ውሃ ፈልጋለሁ ሊል ይችላል። ውሃ ቀዝቃዛ ነው ሙቅ ነው ሊባል ይችላል። መልሱ ይጠየቃል ማለት ነው። ከፍሪጅ ነው ከውጭ ነው ሊባል ይችላል። አያችሁ። ስለዚህ ምን ያደርጋል? ይህን ነገር ሁሉ ስፔሲፊክ የሚጠይቁ ሰዎች ወሳኝ ነው። ፕሮምፕት ኢንጂነሪንግ የሚባለው ፍሮንት ላይ ጽፈን የምንጠይቀው ነገር ስፔሲፊክ እኛም በምንፈልገው ደረጃ ስፔሲፊክ ሲንሰጠውና ፕሮቫይድ ስናደርገው ፐርፌክት የሆነ የምንፈልገውን ነገር ወይ ደግሞ አውትፑቱ የሚገርም ይሰጠናል። ኢንፑት አውትፑት የሚባል ነገር አለ። ኢንፑት ጋርቤጅ አውትፑት ጋርቤጅ ይባላል። ብዙ ጊዜ የሚሰጠውን ነገር ሮንግ የሚሰጠን ነገር ሮንግ ሊሆን ይችላል። የሚሰጠው ትክክል ከሆነ የሚሰጠን ነገር ትክክል ሊሆን ይችላል። ስለዚህ የሰጠነው ምንድን ነው? ትክክል ነው ሮንግ ነው? የምንጠብቀው መቼም ትክክለኛ ሰጠን ሮንግ አንጠብቅም። ሮንግ ሰጠን ደግሞ ትክክለኛ አንጠብቅም። ኦብቪየስሊ ማለት ነው። በዚህ ልክ እንዲህ የተስተካከለ በዚህ ልክ የተቃኘ የሚገርም የኤአይ ዘመን ውስጥ ነው ያለ ነው ጋይስ። ስለዚህ ላይፉን ኢዚ የሚያደርግ ባለሀብቱ ለምሳሌ ለምንድን ነው ከሰራተኛ ጋር የሚጨቃጨቀው? ለምንድን ነው ወጣ ገባ የምንለው? ለምንድን ነው ለምሳሌ ለቅሶ ሂደዋል፣ በዚህ ቀን አሟል ታሟል፣ በዚህ ቀን ክርስትና አለው፣ በዚህ ቀን ይሁድ ነው፣ በዚህ ቀን አልተመቸኝም ከምለው ለምን ኤአይ አልጠቀምም? በጣም ቀላልና ኢዚ የሚያደርግልኝ ላይፌን በቃ ነገሩ ሁሉ ቀላል አድርጎ የሚሰጠኝን ለምን ኤአይ ወደ ኤአይ ሄጄ ኤአይ ይህን ስራ ዴሊቨር አያደርግልኝም የምን ሄዳል። ስለዚህ የሰው ኃይል ይቀንሳል ወይ? በጣም ይቀንሳል። ዲስራፕቲቭ ነው ያልኩት ይሄን። ስራ አጥ ይበዛል ወይ? ሊበዛ ይችላል በጣም። ለምን ስራ ሁሉ ምናልባት በኤአይ አብዛኛው ስራ እንግዲህ ስለ ኤሎን መስክ ሲናገር ብዙ ጊዜ ይሰማልና ስለ ኤአይ በጣም ስለ አርቲፊሻል ኢንተለጀንስ እና ስለ አሉት ዘመናት ስለ መጪ ዘመን ይናገራሉ። ብዙ ጊዜ ቢልጌትም ይናገራል፣ ሌሎቹም ይናገራሉና ከባድ ነው መጪ ዘመን ነው የሚሉት። ኦልሞስት ሰዎች በግማሽ እና ከግማሽ በላይ ስራ ሊያጡ እንደሚችሉ በዛ ልክ ደግሞ የሚመረቀው ማአት ከዩኒቨርሲቲ ሊሆን የሚችሉበት ወይ ደግሞ ተቃራኒ ተዘራሪ የሆኑ ነገሮችን ሊፈጠሩ እንደሚችሉ ከዛ ደግሞ ኤአይ ለእነዚህ ነገሮች ሰፖርቲቭ ቱል እንደሆነና ሰፖርት እንደሚያደርጋቸው እንደሚያግዛቸው እንጂ በአድ እንዳልሆነ እና የተወሰኑ ነገር በኤአይ ተጠቅሞ ሰዎች አድቫንቴጅ ወስዶበት መሻገር እንደሚችሉ ህይወታቸውን ኢምፕሩቭ ማድረግ እንደሚችሉ ሌላ ደግሞ በኤአይ ተቀምቻለሁ ስራ ብሎ ቁጭ ልል እንደሚችልና ምንም አይነት ስራ የማይፈልጉ ሰዎች ወይ ደግሞ ይፈጠራሉ ተብሎ ኤክስፔክት ይደረጋል ማለት ነው። ኤአይ እንግዲህ በዚህ ደረጃ ነው ናሮ ኤአይ የምንለው ወይ ደግሞ አሁን ያለንበት ናሮ ኤአይ የምንለው በዚህ የተቃኘና አሁን የሚሰራው ስራ የሚገራርሙ ስራዎች እየሰራንበት ያለው ስራ ነው ማለት ነው። እኔም አፕላይ አደርጋለሁ፣ እጠቀማለሁ፣ በጣም ደስ ይለኛል። ብዙ ፕሮፖዛሎች፣ ብዙ ሪፖርቶች፣ ብዙ የተለያዩ ነገሮች እሱን ተጠቅሜ በጣም ፐርፌክሽን ወይ ደግሞ ቱ ዘ ፐርፌክት እሰራለሁ ማለት ነው። ስለዚህ አጋዥ ወይ ደግሞ ሰፖርቲቭ ቱል ወይ ደግሞ አሰር ቱል ነው ማለት ነው እንጂ ሪፕሌስ አድርጎ ግን ኦቨርኦል እኔን ተክቶ የሚሰራ መሆን የለበትም፣ መስራትም የለበትም ማለት ነው። ለምን የሰው ኢንተለጀንስ የሰው ፓወር ከኤአይ ወይ ደግሞ ከአርቲፊሻል ኢንተለጀንስ ፓወር በላይ መሆን ስላለበትና በዛ ልክ የኛ ሀሳብ የኛ ኮምፕሊሜንት ደግሞ አስፈላጊና ወሳኝ ስለሆነ ማለት ነው። ስለዚህ አጋዥ ነው እንጂ ሪፕሌስመንት ወይ ደግሞ ተኪ መሆን የለበትም ነው። ሌላ ከናሮ ኤአይ እንግዲህ ወደ ጀነራል ኤአይ ሄጃለሁ። ጀነራል ኤአይ ጀነራል ኤአይ ምንድን ነው? ጀነራል አርቲፊሻል ኢንተለጀንስ ምንድን ነው? እንግዲህ ይሄኛው በጣም ገራሚ ነው። ደግሞ ይሄ ቅድም ስፔሲፊክ ታስክ እና የተወሰኑ ነገር ነው የሚሰጠን። አሁን ግን ይሄ ለምሳሌ አስተማሪ ባዮሎጂ የሚያስተምር ፊዚክስ የሚያስተምር ባዮሎጂን ኬሚስትሪ ፊዚክስን አንድ ኤአይ የሚያስተምርበት ታክቶ አስተማሪ ማለት ነው። የሆነው ነገሮችን አግሪጌት አድርጎ መልቲ ታክሰር የሚሆንበት ሁሉንም ነገር ፕሮቫይድ የሚያደርግ የምንፈልገው ነገር የሚሰጠን ከሰው እኩል ሊያስብ የሚችል ከሰው እኩል አስቡ። እንግዲህ ከሰው እኩል ማለት በረደኝ ካልኩ በረደኝ ኢሞሽናል ኢንተለጀንስ ወይ ደግሞ ኢሞሽናል ፓርቱን ኢንቴግሬት የተደረገበት አይነት ነገር ነው። እንግዲህ አስቡ። ኢሞሽናል ለምንድን ነው ያልኩ ቅድም በጣም በርዶኛል ካልኩ ፊቴ ከጨመደድ ከዛ በኋላ ሶሪ ምናምን ይላል። ለምን ፊሊንግ አለው ማለት ነው። ስሜት ኖሯል ማለት ነው። አያችሁ ሰው እንደዛ ነው የሚለው። ደስ ብሎኛል ወይ አም ኤግዛይትድ ካልኩ ደግሞ በጣም ደስ ብሎኛል፣ ዋው ኮንግራቹሌሽን ሃፒ ምናምን ይላቸዋል። ለምን ስሜቱ ይረዳል።
ስሜቱ አንደርስታንድ ያደርጋል። ሉክ ሃው ኤአይ ኢዝ ጎስ ፋር ማለት ከኛ ምን ያህል እንደራቀ ምን ያህል ጋር ሰርፕራይዚንግ እንደሆነ የምናይበት ነው ማለት ነው። ሶ ጀነራል ኤአይ ኦሪጂናል አርቲፊሻል ኢንተለጀንስ በጣም ፓወርፉል እና ገና ኮንሴፕቹዋል ነው። አፕላይ አልተደረገም። ግን አፕላይ ሲደረግ ኦልሞስት ከሰው እኩል ሊሰራ የሚችለውን ነገር ሃንድ ኦቨር አድርጎ የሚሰራ ቴክ ኦቨር አድርጎ የሚሰራ በጣም የሚያስብ ትላልቅ ነገሮችን ፐርፎርም የሚያደርግ ስኪል ይዞ ነው የሚመጣው ማለት ነው። በጣም ብዙ ኢኖቬቲቭ የሆነ ስኪል ነው ይዞ የሚመጣው ማለት ነው። ለምሳሌ አሁን ካንሰር ለምሳሌ በህክምና አልተገኘለትም። ምንም አይነት ፈውስ የለውም አይደል? አሁን ባለን ደረጃ አሁን በምናውቀው መረጃ አሁን ሪከርድ እያደረኩ ያለው እንግዲህ ጃንዋሪ 31 ነው 2026 ነው አሁን ባለበት ሰዓት ማለት ነው። ምንም አይነት መረጃ የለኝም። ይህን ለምሳሌ ከተለያዩ ሳይንቲስቶች ከራሽያ፣ ከአሜሪካ፣ ከኢትዮጵያ ከተለያዩ ተመራማሪዎች ለምሳሌ አግሪጌት የሆነ አፍሪካ ከተለያዩ ነገሮች አግሪጌት የሆነ ሪሰርቾችን ጨምቆ ለምሳሌ የሆነ ነገር ስለ ካንሰር ምናልባት ይሄ ሊሆን ይችላል መፍትሄ ሶሉሽኑ ይሄ ሊሆን ይችላል እና መፍትሄውም ይሄ ነው ብሎ ሪከመንድ የሚያደርግበት የአርቲፊሻል ኢንተለጀንስ ኤጅ ነው ማለት ነው የሚሆነው። ኤጅ ነው which is surprising ማለት ነው። ስለዚህ አንዱ ኢረር የተሰራው ኢረሩ የተስተካከለ አንዱ ኢረር ያደረገው ከአንዱ እየተማረ ኢምፕሩቭ የሚያደርግ ሰልፍ ኤክስኪዩት የሚያደርግ የሚገርም ኢኖቬቲቭ ሆነ ወይ ነው ማለት ነው። ይህንን እንግዲህ ብያቸዋለሁ ቅድም ሰልፍ ቲቺንግ ነው። እያስተማሩ ከስህተት እየታረመ ፐርፌክሽን ሌቨል ላይ አድርሶት የሚለቁትና ከዛ ያንን ፐርፌክሽን የማይሰጥ የሚገርም ኢኖቬቲቭ ሆነ ቱሎች ናቸው ማለት ነው እነዚህ አሳን ቱሎች። ሌላ ሶስተኛ ሱፐር ኤአይ ወይ ደግሞ ሱፐር አርቲፊሻል ኢንተለጀንስ የሚለው ምንድን ነው? ይሄ የተለየ ነገር የሚያደርገው ይሄ እንግዲህ ዘ ሞስት ፓወርፉል ኤቨር አስ ኮምፔርድ ቱ ቢንግ ማለት ነው። ምንም አይነት ሳይንቲስቶች ምንም አይነት ሰዎችን ምሁር ነው ያላችሁ ሰዎች አዋቂ ነው የምትሉት ሰዎች በጣም የጨረሱት ነው የምትሉት ሰዎችን ቢሰበስቡና አንድ ላይ ቢመጡ የሱፐር ኤአይ የሚባለውና የሚፈጠረውን መተካት አይችሉም ነው የሚባለው። ሪፕሌስ ማድረግ አይችሉም ነው የሚባለው። ሱፐር ከሰው በላይ ማሰብ የሚችል ከሰው የማይገናኝ ጭራሽ ከሰው እጥፍ ማሰብ የሚችል ኤአይ ነው የሚፈጠረው። ቀጣይ ላይ የኮንሴፕቹዋል ኤጅ ነው ብያቸዋለሁ። መቼ እንደሚፈጠር አናውቅም፣ ግን ይሄ ሀፕን የሚያደርግበት እድሉ አለ ማለት ነው። ይሄ እድል ሲኖረው እንግዲህ እንዴት ነው? ለምሳሌ ኤክስኪዩሽን ወይ ሮንግ ነገሮችን ሲኖር ራሱን ሰልፍ ኮሬክሽን ይወስዳል። ሰው አያስፈልገውም። በዛን ጊዜ ሰልፍ ኮሬክሽን ራሱ ይማራል ማለት ነው። ሚስቴኩን ይማራል። ሚስቴኩን እየተማረ ከራሱ ሰልፍ ኤክስኪዩት እያደረገ አውቶሜቲክ የሆነ በራሱ ጊዜ ነገሮቹን እያሰበ የሚመራበት ነገሮቹን እያሰበ የሚያደርግ ኤክስኪዩት የሚያደርግ የሚሰራ ሰዎች ምድር ላይ መፍትሄ ነው ብሎ የተጨነቁበትን የፈለጉትን መፍትሄ ላይ ስትራግል የሚያደርጉበትን ወይ የአየር ንብረት ሊሆን ይችላል፣ ጦርነት ሊሆን ይችላል፣ የሆኑ ነገሮች ሊሆን ይችላሉ። ብቻ ዓለማችን በጣም የተቸገረችበትን ዓለማችን ቻሌንጁ በጣም ከባድ የሆነበትን ነገር ሶልቭ የሚያደርግ ተብሎ ይታሰባል። መፍትሄ የሚሰጥ ተብሎ ይታሰባል። መፍትሄ ይሄ ነው፣ ትክክለኛ መፍትሄ ይሄ ነው ብሎ የሚያስብ ደረጃ የማሰብ ደረጃ የሚጎናጸፍ የማሰብ ደረጃ የሚሰጥና በዛ ደረጃ ኤክስኪዩት የሚያደርግ ኤአይ ነው። እንግዲህ ሶስተኛው የኤአይ ጄኔሬሽን ማለት ነው። እና ሱፐር አርቲፊሻል ኢንተለጀንስ ሲመጣ ይህንን ነው ኤክስኪዩት የሚያደርገው ማለት ነው። ምንድን ነው ቻሌንጁ? የዓለማችን ቻሌንጅ ካንሰር ከሆነ ካንሰርን ሶልቭ ማድረግ ፕሮብሌሙ፣ የሆነ ነገር ከሆነ የሆነ ነገር እሱን ሶልቭ ማድረግ፣ ድንበር ከሆነ የሆነ ነገሮችን ሶልቭ ማድረግ፣ ኢንተረስት ከሆነ የተለያዩ ሶልቭ ማድረግ፣ ያን ያህል ፓወርፉል የሚሆን የሚገርም ሶሉሽን ነው ይዞ ይመጣ ተብሎ የሚታሰብ የኤአይ ፓርት ነው ማለት ነው። ይሄ ሱፐር አርቲፊሻል ኢንተለጀንስ የምንለው ማለት ነው። ይሄ እንግዲህ በተቃራኒ ደግሞ በተነጻጻሪ ደግሞ የሚያመጣው ችግር አለ፣ ሪስክ አለ። ሪስኩ ምንድን ነው? ከሰው በላይ አሰበ፣ ከሰው በላይ ሰው መቆጣጠር የማይችል ሰው ሞኒተር ማድረግ የማይችል ሰው ሬጉሌት የማያደርግ ነገር ሰው ሞኒተር የማያደርግ ነገር ከሰው በላይ ካሰበ ከሰው በላይ ካሄደ ነገ ከነገ የሚመጣው ክራይሲስ ሰው ኮንትሮል አያደርገው ማለት ነው። እንግዲህ ሰው ራሱ ፈጥሮ ራሱ ምናልባት የሚያጠፋበት ሊሆን ይችላል። ሰው ራሱ ክሬት አድርጎ መልሶ ሰውን የሚያጠፋ ሊሆን ይችላል። ሰው ራሱ ፈጥሮ ለሰው ከባድ ፈተና ይዞ የሚመጣ ሊሆን ይችላል። ስለዚህ ኮንትሮሊንግ ሜካኒዝሙ ሞኒተሪንግ ሜካኒዝሙ
ማኔጅመንት መካኒዝሙ ከሰው ኮንትሮል ከሰው ማኔጅመንት ውጭ ነው የሚሆነው። ራሱ ኦፕሬት የሚያደርጋት ራሱ የሚሰራበት እድል ነው የሚፈጥረው በዛ ጊዜ ማለት ነው። በዛን ጊዜ እንግዲህ ምንም ነገር የምንይዘው የምንጨብጠው ነገር አይኖርም። ስለዚህ እጅ መስጠት ነው ማለት ነው ቶታሊ። ለምን ኤአይ ዘሰርድ ጀኔሬሽን ኤአይ የሚመጣበት ጊዜ በጣም ከባድ ጊዜ ነው ተብሎ ነው የሚጠበቀውና ኤአይ እስከዚህ ነው እየታሰበ ያለው ማለት ነው። ስለዚህ ኤአይ ጋይስ ወሳኝ እንደሆነ በጣም ለህይወታችንም ለቀን ቀን ስራችንም አሁን ከዲጂታል ኤራ ላይ በዲጂታል ቴክኖሎጂ በጣም ሰፖርት እንደሚያደርገን ቱሉ በጣም ኢምፖርታንት እንደሆነ አምነን ከነዚህ ጋር ኤክሰርሳይዝ በማድረግ ፕሮምፕት ኢንጂነሪንግ በደንብ ኤክሰርሳይዝ በማድረግ የሚጠይቀው ነገር በትክክል ጠይቀን መልሱን አግኝተን ህይወታችንን እያቀለለን በትክክለኛ ወይ በትክክለኛ ሰርቪስ መጠቀም እንችላለን። አንድ አድቫንቴጅ ሲመጣ ለጥሩ የመጣ ነገር ለመጥፎ ማዋል ይቻላል፣ እሱ ምርጫ ነው። ለመጥፎ የመጣ ነገር ለጥሩ ማዋል ይቻላል፣ እሱ ምርጫ ነው። ስለዚህ ለመልካም የመጣው ነገር ለመልካም ካዋል ነው። ለመጥፎ የመጣ ነገር ደግሞ ያው መጥፎ ስለሆነ ምናልባት አፕላይ ባናረግ ወይ ደግሞ ወደዛኛው ባንወስደውና ከዛ ለትክክለኛ ነገር ካዋል ነው ግን ለኛ እፎይታ ለኛ እረፍት የሚሰጠና ጥሩ ነገር የሚሰጠና የሚያስገኝልን ህይወታችንን በቃ ቀልጣፋና በጣም ሪላክሲንግ ሆነ ኢንቫይሮንመንት ሊፈጥር የሚችልበት ፖቴንሻል ነው የሚሰጡ ማለት ነው። ሶ ዛሬ እንግዲህ ያየነው ስለ ኤአይ የሚያመጣው አድቫንቴጅ ምንድነው ይዞ የመጣ አሁን እየተጠቀምን ያለነው ኤአይ ናሮ ኤአይ። ሁለቱ ኤአይ ደግሞ የጀነራል አርቲፊሻል ኢንተለጀንስ እና ሱፐር አርቲፊሻል ኢንተለጀንስ ወይ ደግሞ ሱፐር ኤአይ ምንድን ናቸው እና ኮንሴፕቹዋል ኤጅ ኮንሴፕቹዋል ቀጣይ ላይ ወይ ደግሞ ይዞ ይመጡ አደጋና ይዞ ይመጡት ጸጋ ምንድን ነው የሚል ነገር ነው ያየነው። ጥሩ ነገር ጥሩ ኮንሰፕት እንደወሰዳችሁና በደንብ ደግሞ እንደተረዳችሁና አንደርስታንድ እንድታረጉ እንዳረጋችሁ አምናለሁ። ቀጣይ እነ ቻትጂፒቲ እነ ጄሚናይ እነ ኮፓይለት እና ምንድን ናቸው እነሱ እነ ዲፕሲክ የመሳሰሉት እንዴት ነው የምንጠቀማቸው? ምንድን ነው የምናደርጋቸው? ቀላል ኤሌሜንተሪ እኔ ቀን በቀን የሚጠቀመውን ነገር ኤክስፒሪየንሱንም ነግራችኋለሁ። እንዴት ሰርች እንደምታደርጉ እንዴት እንደምትጠቀሙት ፕሮምፕት ኢንጂነሪንጉንም አሳያችኋለሁ ወይ ደግሞ ዲስከስ እናደርጋለን። ያኔ እንግዲህ በደንብ አንደርስታንድ አድርጋችሁ ደግሞ ኤአይ ከራሳችሁ ጋር ላይፍ ዴይ ቱ ዴይ የማንጠቀመው ሰዎች እየተጠቀመን ጥሩ ነገር እናደርጋለን ብዬ አስባለሁ። የዛሬ ቆይታ እንግዲህ ይህን ይመስላል። በጣም ጥሩ ጊዜ እንዳሳለፍ ጥሩ ጊዜ እንደነበረን አምናለሁ። በቀጣይ ደግሞ በሌላ ርዕስ ወይ ደግሞ ተመሳሳይ ርዕስ ሊሆን ይችላል በሌላ ርዕስ እንደምንገናኝ አስባለሁ። እንግዲህ ለዛሬ መልካም ጊዜ መልካም ምሽት ብያለሁ።